ሰላም ጤና ይስጥልኝ ውዶቼ ማሮቼ፣ እንዴት ናችሁ? ልኝ ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን አለሁላችሁ። ቅመሞች የዛሬ በጣም የታዘብኩት ነገር የብዙዎቻችን ስህተት ተነግረን ተመክረን የማንማርበት ስህተት ቢኖር የብዙዎች እህቶች ስህተታችን ደካማ ጎናችን ብዙ ደካማ ጎና አለን፣ ግን አንዳንዴ ደግሞ የሚጎዳንን የሚያስገድለን ስህተታችን ምንድን ነው? ልታይ ማለት ወይ ምንድን ነው ልታይ ማለት ምን የሚያሳይ ነገር አለን እንዴ? ከአውሮፓ ሀገር ነው እንዴ ወደ ሀገራችን የገባ ነው? ከአረብ ሀገር ነው አይደለም? ስለዚህ ኢትዮጵያ ስገቡ ለምንድን ነው የሆነ ቦታ ላይም ልታይ እኔ በቃ የሆነ ጎልቶ ደመቅ ብሎ ለመታየት። ይሄ በነገራችን ላይ ሞትንና ውድቀትን ማፋጠን ነው። ልታይ እዩኝ የምትሉ ልጆች ማለት ነው። ይሄን ልላችሁ የቻልኩበት ምክንያት አንዲት እህታችን በቅርብ ወደ ኢትዮጵያ ገብታለች። ግን ኢትዮጵያ ገብታ ግሮሰሪ ሆና የራሷን ቢጃማ ለብሳ፣ ያው ቢጃማ ወደ መኝታ ቤት ስንሄድ የረፍት ልብሳችን ነው አይደለ? ስለዚህ የመኝታ ልብስ ለብሳ ግሮሰሪ ቁጭ ብላ ላይቭ ላይ ገብታለች እና ጻፍኩላት። ጽፍላት ልጅቷ ማንበብ አችልም እና ሌሎች እህቶች ነገሯት። ውረጂ እያሉሽ ነው ከታች ውጭ ከግሮሰሪ ብለው ነገሯት። እና አሁን ይቺ ልጅ ማለት ነው የሆነ ነገር ቢደርስባት የሆነ ነገር ብትሆን፣ እኛ እኮ ደፋሮች እኮ ነን። ህግ የሌለበት ሀገር እንዴ ተው እንጂ እንደ ክብራችሁን ጠብቁ እንጂ የትም አትዝረከረኩ እንጂ ቢጃማ ለብሳ ብቻ በቃ እንዴ እህቶች እንዴ ምን ነክቷችሁ ነው? ቢያንስ ከዚህ ሄደን እኮ አሁን ከዚህ ከጥግራራ ሄጄ ማለት ነው እግዚአብሔር እናቴን ለማያ እንኳን ለራሴ ጊዜ ብዙ እኮ የምናሳልፍበት ብዙ ቦታዎች እኮ አሉ። ግሮሰሪ ሆናችሁ የምታስተላልፉን ነገር ምንድን ነው? ምንድን ነው የምታስተላልፉት? ከጀርባው ጃምቦ እየተጠጣ ነው። ከጀርባዋ ጃምቦ እየተጠጡ ነው። በጣም ትቻታለ። እሷ ላይቭ ላይ ገብታለች። ቢጃማ ለብሳ ላይቭ ላይ ገብታለች። እና አልጋ ይዤ ነው ቦታውን አካባቢውን አልነግራችሁም። አልጋ ይዤ ነው አለች። አልጋ ይዛለች። ክላሷ አልጋ ያዘችበት ክላስ ቁጭ ብላ ማስተላለፍ ትችላለች። ክላሷ ግን ይሄ ግሮሰሪ ቁጭ ብላ የምታስተላልፈው ነገር ምንድን ነው? ምንድን ነው? እህቶች ምን እየሆንን ያለ ነው? ሌሎቻችን እህቶች ስንሄድ አገራችን ስንገባ የሆነ ልታይ ማለት በኋላ እኮ ደብቁኝ ይመጣል። ትናንት እኮ ወደ አረብ ሀገር ስንመጣ እኮ ኮንጎ ጫማ አድርገን ነው የመጣ ነው። ትናንት የወጣንበት ማህበረሰብ አለ አይደለ? ጭምት ማህበረሰብ ነው ያሳደገ። ጭምት እናቶችና አባቶች ናቸው ያሳደጉናል እንዴ። ታዲያ ዛሬ እኛ ማንበብና መጻፍ የማንችል ያውም ማለት ነው ማንበብና መጻፍ እንግዲህ አማርኛ እንኳን ተጽፎላት የማታነብ ልጅ እዛ ላይቭ ላይ ገብታ በቃ ላይቫን ከፍታ ቢራቢ ቁጭ ብላለች። ቆይ ምንድነው የምታስተላልፉት መልእክት? ምንድን ነው እህቶች የምናስተላልፈው መልእክት ምንድን ነው? አሁን እሷ ከእሷ ምን እንማራለን? ወይንስ ደግሞ ምን ትማራላችሁ? ሌሎቻችሁስ እንዴት ነው እንዴ? እንወቅ እንጂ የምንሰደብበትን ነገር የሚያምርብንን የማያምርብንን ነገር ለይተን ማወቅ አለብን። ግድ አረብ ሀገር ስትገቢ እኮ ሽንት ቤት ስትጠርጊ ነው የከረምሽው። ሁላችንም በቃ ዝቅ ብለን ሰርተን ነው አይደለ? እኔ እኮ የመዳን ባህሪ እኮ በቀን 3-4 እየተቀያየረብን አይምሯችንን የሆነ በቃ አይደለ ከአቅማችን በላይ ውጥርጥር ብለን ተጨናንቀን እኮ ነው እየሰራን ያለ ነው አይደል? ቢያንስ አገራችሁ ስትገቡ ደግሞ እረፍት ማድረግ ብዙ የምታያቸው ቦታዎች አሉ፣ ብዙ የምትጎበኟቸው ቦታዎች አሉ። ቢያንስ እንዴ እኔ ጊዜ ኖሮኝ እግዚአብሔር በሰላም ወደ ሀገሬ ገብቼ ጊዜ ኖሮኝ የአጎቶቼን አገር ሀረር፣ ድሬዳዋን በቃ ሄጂ ማየት የምፈልጋቸው ቦታዎች አሉ። በቃ ጊዜ ኖሮኝ ሀገሬ ገብቼ ጊዜ ኖሮኝ አጎቶቼ አጽማቸው ያረፈበት ድሬዳዋና ሀረር እዚሁኝ ራሱ ድሬዳዋና ሀረር ሳይ የሆነ በቃ ውስጤ በጣም ይሰማዋል። የምናያቸው ቦታዎች እኮ አሉ፣ ብዙ የእምነት ቦታዎች እኮ አሉ። በቃ ድሬ ሄጄ ሀረር ሄጄ የሶፊ ዑመር ዋሻ፣ የጀጎል ግንብ ማየት ከፈለጋችሁ ማለት ነው። እና ግሮሰሪ ቢጃማ ለብሳችሁ ቁጭ ማለቱ ምንድን ነው? ምን ይጠበስ ነው? ምን አርጉኝ ነው? እሺ ቆይ ምን አርጉኝ ነው? ግሮሰሪ ገብታችሁ ቢጃማ ለብሰሽ ቁጭ አልሽ። ከዛን አንዱ ይጋብዝሻል፣ አንዱ ልትልሻል። እዛ በቢጃማ ነሽ ጠግበሽ ጠጥተሽ ትገቢያለሽ። ከዛን ራቁሽን ፎቶ ያነሳሻል፣ ይፖስትሻል። ከዛን ያዙ ይልቀቁኝ። ቆይሽ እንዴት ነው? ቆይ ቢጃማ ለብሼ ግሮሰሪ መቀመጤ ቆይ ምንድን ነው?
ምንም በተመለከተ ነው እህቶቼ፣ ምንም በተመለከተ ነው። የምታደርጉትን ነገር ለይታችሁ እወቁ። የሚያምርባችሁንና የማያምርባችሁን እግዚአብሔር ለይታችሁ እወቁ። ይሄ ቪዲዮ አንድ ቀን ይጠቅማችኋል። እኔ ልጅቷን ስሟን መጥቀስ አልፈልግም። በውስጡ ጽት ያለታ ያው ልጅቷን ማንበብና መጻፍ አችልም እና የሚያምርባችሁ ብዙ እኮ እንዴ ለዓለም የምናሳየው እኮ ብዙ እውቀት አለን እኮ ለዓለም የምናሳየው እኮ ብዙ ቅርስ አለን። ግን መሀይብነታችን ግን በጣም እየጎዳን ነው። ስልክ ስለያዝን ብቻ ስክሪን ፊት ለፊታችን እኔ ስልክ ስለያዝኩ ብቻ እኮ የስልኬን ዋጋ የሚመልስልኝ ነገር መስራት ነው ያለብኝ። ዓለም የሚያየውን ነገር መስራት ነው ያለብኝ። ሰው ከኔ የሚማርበትን ነገር ነው መስራት ያለብኝ። ሰውን የሚጠቅም ነገር ነው ማሳየት ያለብኝ። ከዛን ይቺ ልጅ አንድ ሁለት ቢራዊ ግሮሰሪ ነው ያለችው፣ መጠጥ ቤት ነው ያለችው። አንድ ሁለት ትባላለች፣ ትጋበዛለች። ከዛን አብሯት አድሮ ለምን የሚጋብዝ ነው አለባበሷ እኮ የሚጋብዝ ነው። ስለዚህ ከአብሯት አድሮ ምን ብሎ ራቁቷን ቀርጾ ምን ብሎ ከዛን ስልኳን ተቀብሏት እዛ ሀገር እንደዚህ ተሰረኩ። ደግሞ ሄደችው ጨዋ አገር በጣም ብዙ የሚታዩ ቅርሶች ያሉባት አገር ውቢት ሀገር ነው ሄደችው። ያው በቃ ውብ የሆነች አገር ስንት ቱሪስቶች መጥተው የሚጎበኟት አገር ነው እንጂ ግሮሰሪ እንዳንቺ እንትን የሚሉት እንጃ ለመናገር ራሱ ማለት ነው። እና እህቶቼ ስንገባ ቢያንስ እጃችን ላይ ብር ሊኖር ይችላል። ለነፍሳችን የሚሆን ዝግ ስጋችን በድለናል አይደል? ለነፍሳችን የሚሆን ውስጣችን የሚያረካንን ነገር ብዙ የምናደርጋቸው ነገሮች አሉ። ብዙ የምንጎበኛቸው ነገሮች አሉ። ሊያው በቃ እዛ ቁጭ ብለሽ እኮ ደህና ነገር ብታስተላልፊ ምን ብትይ አሁን እዛ ጋር ምንድን ነው የቡና ቤት ሴት ነኝ ነው ወይንስ ደግሞ ከአረብ ሀገር መታ አሁንም በቃ ዲያስፖራኖች እንድትባይ ነው? እኔ ያልገባኝ ነገር እኮ ነው፣ የማይገባኝ ነገር እኮ ነው። የአንዳንዶች ልጆች ስራ ምንም አይገባኝም። እግዚአብሔርን ግልጽ ሊሆንልኝ አልቻለም። ስለዚህ እህቶቼ ስገቡ ተጠንቀቁ። ከዛ ወደ እንደዚህ ፎቶ እንደዚህ እንትን አለብኝ፣ እንደዚህ ተቀረጸብኝ፣ እንደዚህ እንትን አለብኝ ዲያና ተዳውቀሽ አንቺ እንትን ያልሽውን ምን እናድርግ ተደኛ። ከዛን የአረብ ሀገር ሴት እንደዚህ ሆነች ይባላል። በአንዷ ጥፋት ሌሎች ይሰደባሉ። በአንዷ ኃጢአት በእኔ በአንዷ ጥፋት ሌሎች አንገታቸውን ደፍተው የሚኖሩ የአረብ ሀገር ቅመሞች ይሰደባሉ። ከኑግ ጋር ያለ መጭ አብረተ ወቀጥ እንደሚባለው ነገር ማለት ነው። ስለዚህ እህቶች አረብ ሀገር ስገቡ ከአረብ ሀገር አገራችሁ ስትገቡ ራሳችሁን አፕዴት አድርጉ። በቃ ራሳችሁ እንዴ እንቅልፍ ራሱ እኮ አንድ ጤና እኮ ነው። ተኙ። የምትዞሩበት ካጣችሁ ግሮሰሪ እየሄዳችሁ እንትን ከምትሉ ተኙ። እግዚአብሔርን ቤታችሁ ገብታችሁ ለጥፈሉ። በቃ መዞርም ካማራችሁ ስንት የሚዞሩ አሉ፣ ጭንቅላታችሁን ፍሬ የሚያደርጉ ነገሮች። ከዚህ ጭቅጨቃ በቃ እኔ አሁን ሌሊት ተኝቼ ምን ከአንድ ጎኔ ሳልገላበጥ አላርም ይጮሃል፣ እነሳለሁ። 12 ሰዓት እንተኛለሁ፣ 5 ሰዓት ተኩል አላርም ይጮሃል፣ እነሳለሁ። ምንም ሳላውቀው በቃ ይህ እንቅልፍ ነገር የለም። አገሬ ብገባ በቃ እንዴ ሰላም እንቅልፍ ያለ አላርም ጩኸት ያለምንም ሰላም እንቅልፍ ታሳልፊያለሽ። ብዙ ነገር ራሽን ማስተካከል አለብሽ። ሊያውም ተመልሰሽ ለምትመጪው እንጃ ስሜታዊ ስለተናገርኩ ይቅርታ፣ ግን በጣም የሚያስጠላ ነገር ነው እየሰራችሁት ያላችሁት ነገር። ከምንም በላይ የአረብ ሀገር ሴት እንደዛ አደረገች፣ የአረብ ሀገር ሴት እንደዚህ ሆነች፣ የአረብ ሀገር እንደዚህ ሆነች፣ በፍጹም መሆን የሌለበት ነገር። እየገባችሁ ቢጃማችሁን ትለብሱና ግሮሰሪ እንደዚህ እየቀላወጣችሁ አትኖሩ። ግሮሰሪ ለግሮሰሪ አትዙሩ። ገባችሁ? ከኋላ የሚመጣው ስም ሌላ ነው። የሚመጣው ስም ከኋላ የምንባለው ስም ሌላ ነው። ስለዚህ የደከመው ሰው እዚህ አረብ ሀገር የሰለቸው ሰው ግሮሰሪ ለግሮሰሪ ሳይሆን የሚዞረው ብዙ የሚሰራቸው ስራዎች አሉ። አልጋ ለመያዝ የትም ሀገር አልጋ ስትይዥ ክላስሽ የምትቀመጪው ክላስሽ ትበያለሽ፣ ግሮሰሪ ጠጫለሽ፣ ክላስሽ ትገቢያለሽ። አለቀ እንጂ ግሮሰሪ ላይ ቢጃማሽን ለብሰሽ ውኝ በቃ አላረለ በቃ እንደዚህ በጣም ነው የሚያሳዝነው። እግዚአብሔርን በጣም ነው የሚያሳዝነው። ከአንድ ወር ከሁለት ወር በኋላ እንግዲህ ወይ አንቺ ቪዲዮ ተለቆራቁት እናየውና የዛን ጊዜ ደግሞ እንስቅብሻለን። ግን ከመሆኑ በፊት ተጠንቀቁ። ሌሎቻችን እህቶቻችን ስገቡ ግሮሰሪ ላይ ስልካችሁ ልትሰረቁ ትችላላችሁ። አንዱ በጥፊ ብሎ ሊቀበላችሁ ይችላል። አሰክረው ብዙ ነገር ሊያደርጓችሁ ይችላሉ። ስለዚህ በራሳችን ዝርክርክነት፣ በራሳችን ነዝላልነት፣ በራሳችን ግዴለሽነት የሆነ ነገር ብንደረግ የሆነ ነገር ቢያደርጉን ምን እንዳለን ኢትዮጵያ እኮ ሌባው ትላለች።
ሌባውን እኮ የምናሳስተው እኮ እኛ ነን። ወንዱንም የምናሳስተው እኮ እኛ ነን። አሁን አንቺ እዛ ግሮሰሪ እኮ ብዙ ሰዎችን እኮ እያማለልሽ ነው። ወደ ዝሙት እኮ ብዙ ወንዶችን እየገፋሽ ነው። ግሮሰሪ ማታ ላይ ማታ ስንት ሰዓት ነው? 10 ሰዓት 11 ሰዓት አካባቢ ነው በዚህ በዩኤ 11 ሰዓት አካባቢ፣ በኢትዮጵያ ደግሞ 4 ሰዓት ምናምን ላይ ማለት ነው። 4 ሰዓት ላይ ግሮሰሪ እንግዲህ የጠገበ ወንድ ነው ያለው አይደለ? ስለዚህ እየጋበዝሽ ነው፣ እያማለልሽ ነው አይደለም? በዛ ሰዓት አይደለም ቢጃማ ለብሰሽ ይቅርና ከጓደኛሽም ጋር ከባልሽም ጋር ልትሆኚ ትችያለሽ። ባልሽም ያንቺ ብጤ ዝርግ ቢሆን ነው እንጂ ባሌ ቢጃማ ለብሼ ከእሱ ጋር ሆኜ ራሱ ግሮሰሪ እንዲቀመጥ አይፈልግም። ለምን? የክብር ልብስ ነው። ግሮሰሪ የምትለብሹ ልብስ አለ፣ ክፍልሽ የምትለብሹ ልብስ አለ። ስለዚህ አሁን እንግዲህ አንቺ ወንዶችን ማማለያ ሲስተም ነው። በዛ ላይ ስማርት ስልክ ይዘሻል። ከዛ ወዲያ በቃ 1-2 ይጋብዝሻል። ወይኔ እንዲህ ነው ብሎ ያዋራሻል። ስልክሽንም ይቀበልሻል፣ ህይወትሽንም ያበላሸዋል። ከዛን ታለቅሽና ወይኔ ኢትዮጵያ ትያለሽ። ኢትዮጵያ ምን ታርግሽ እንዴ? ተደፍራችሁ ራሳችሁ ግሮሰሪ ትንጠለጠሉና ኢትዮጵያ ተደፈርኩ ትላላችሁ። ራሳችሁ ትንጠለጠሉና እዛ ሀገር ሄጂ ስልኬን ተሰረኩ ትላላችሁ። እንዲ ሀገሩ ምን ያደርጋችሁ? የእኛ እኮ ጥፋት እኮ ነው። ሌቦቹን እኮ ኑ ውሰዱ እያልን ያለ ነው እኮ እኛ ነን፣ እነሱ አይደለም። እኛን እያሳሳትናቸው ያለ ነው እኮ። ሴጣን እኮ አሁን ስራውን ትቷል እኮ። ሴጣን እኮ ስራውን ትቷል። እኛ ነን የእሱን ስራ ውክልናውን በሙሉ ለእኛ ሰጥቷል። ሴጣን እግዚአብሔርን ውክልናውን ሙሉ በሙሉ ለእኛ ሰጥቷል። የሰይጣንን ስራ እየሰራን ያለ ነው። የሰይጣን ህግ አውጪ፣ ህግ አስፈጻሚና ህግ አስተርጓሚ ይላል አይደለ? በህገ ደንቡ አስፈጻሚዎቹም እኛ ነን፣ አስተርጓሚዎቹም እኛ ሰዎች ነን። እግዚአብሔርን ስራውን እኮ ሙሉ በሙሉ እየሰራ ነው። ስለዚህ ከአንቺ አሁን ዝሙት እየገፋፋሽ ነው፣ እያማለልሽ ነው። እዛ ግሮሰሪ ቢጃማ ለብሰሽ እንዲህ ምንድቅ እያልሽ እያማለልሽ ነው። ግን ከኋላው የሚመጣው መዘዝ ምንድን ነው? ለእህቶችሽ ምንድን ነው እያሳለፍሽ ያለሽ? እዛ ላይ ሆነሽ ደግሞ የምታወሪው ምንድን ነው? በቃ ስለ እህቶቻችን ነው። በቃ እኔ እንደዚህ ልመጣ ነው፣ እንደዚህ ልሆን ነው፣ እንደዚህ ልሆን ነው፣ በቃ ልመጣ ነው፣ ሴትዮ እንደዛ አድርጋኝ፣ ሴትዮ እንደዛ አድርጋኝ። መጀመሪያው የሚችል ልጅ በነገራችን ላይ ስትሰራ ከሴትዮዋ ጋር ብዙ ሰዓቷን ላይቭ ላይ ነው የምታሳልፈው። በቃ ስለ ሴትዮዋ ጥሩነት ስታወራ ነበር። አረቦችን ጥሩ ፈጣሪ ብቻ ነው። ኃጢአተኛ ነሽ ብሎ የማይተውሽ፣ ሀብታም ነሽ ብሎ የማያሽቃብጥልሽ፣ ድሃ ነሽ ብሎ የማይንቅሽ ፈጣሪሽ ብቻ ነው። ገንዘብሽና ፈጣሪሽ ይኑርሽ እንጂ ሊያውም አረብ እናት በተቀየረችበት ሰዓት አረብ ጥሩ ነች ስትላት ምንቅርቅር አርጋ ብዙ ነገር አርጋ ትላከቻት። ቢያንስ ያንን ነገር አደብ መግዛት ሲገባት ከዛ ነው ህይወቷ እንኳን መማር አለባችሁ። መዳም ጥሩ ነች በጣም የእንደኔ መዳም ይስጣችሁ፣ የኔ መዳም ይሄን ገዝታ መጣች፣ የኔ እንደዛ አርጋ መጣች ስትል መጨረሻው መዳም የስራውን ከፈለቻት። ግን ከዛ ስለምን አትማሩ? ከህይወታችሁ እኮ ለምን አትማሩ? እልፍ ብላችሁ በቃ ምን ልሁንልሽ ብላችሁ መዳማችሁን አትውደዱ። ይሁዳችሁን በወዳችሁ አርጋችሁ ላላውን እናንተ አትበድሉ፣ ግፍ አትስሩባት። እናንተ በፍጹም ግፍ አትስሩባት። እኔ አሁን እሷ እስኪ በቃት ድረስ ግፍ ትሰራና ይጸጽታታል እንጂ እኔ ምንም ግፍ አልሰራባት። መዳሜ ላይ እስኪ በቃት ድረስ እንደኔ ቻይ እንደኔ ድንጋይ የለም። እችላታለሁ። የሰራሁትን ስራ ድጋሚ ታዘኛለች። ኦኬ እላታለሁ። ግን የሆነ ግፉ የሆነ ሰዓት ደግሞ የጸጽታትና የሆነ በቃ መለማመጫ ቃል ትናገራለች። ያንን ተናገረችኝ ብዬ ደግሞ ውስጥ ያለውን አረሳው፣ ውስጥ ያለውንም ይይዛለሁኝ። ትምህርት ይሆነኛል። የሆነ ተቀይራ ደግሞ ስታባብለኝም ደግሞ ምን ያገኘችው የኔ ተመለሰች፣ ለካ ትወደኛለች ብዬ ደግሞ ልቤንም አልሰጣትም። ስለዚህ እህቶች መከበር በከንፈር ትላለች። እግዚአብሔርን መከበር በከንፈር ይላሉ አያቶቻችን። ስለዚህ ክብርሽን ጠብቀሽ ከአረብ ሀገር እንዳመጣሽ ግሮሰሪ አትልከስከሽ። ክብርሽን ጠብቀሽ ክብርሽ በሚመጥንሽ ቦታ ተገኝ። ስለዚህ ውድ እህቶች ከአረብ ሀገር ኢትዮጵያ ስትሄዱ ተጠንቀቁ። ስልክ የያዘ ሁሉ ማለት ነው። ስልክ ስለያዛችሁ ብቻ ስማርት ናችሁ ማለት አይደለም። ላይቭ ላይ ገስት ላይ ስለገባችሁ ብቻ ስማርት ናችሁ ማለት አይደለም። ገና ብዙ ይቀረናል። ብልህ መሆን አለብን። ስልክሽን ተጠቀሚበት። የራስሽ ዩቱብ ቻናል ላይ እኮ ኢትዮጵያ ገብተሽ እኮ እዛ ያለችበት ቦታ ልጅቷ አሁን ግሮሰሪ ገብታ አልጋ ያዘችበት ቦታ ግሮሰሪ ከምታስተዋውቂና ግሮሰሪ ማታ ላይ ስለ ጃምቦ ከምታሳየን ጣና ሐይቅ አለ እኮ እግዚአብሔር እዛ ልጅቷ ያለችበት ባህር አገር ላይ ማለት ነው። ይቅርታ ስሙን አልጠራውም። እና እሷ ያለችበት ሀገር ላይ ብዙ የሚጎበኙ ነገሮች አሉ። ዩቱብሽ ላይ ያንን ነገር እየቀረሽ ብትለቂ ዩቱብሽ ላይ ባህር ስር ቁጭ ብለሽ ብታሳየን በቃ ውስጣችን ስሜታችን በሀሳብ ልም ይላል። የወፎቹን ድምፅ፣ የንፋሱን፣ የባህሩን እንቅስቃሴ ስናይ በቃ አገሬን የሚለው የሀገራችን ትውስታ ታመጫዋለሽ። እና ውድ እህቶቼ ቅመሞችዬ
እግዚአብሔርን አገራችሁ ስገቡ የማይሆን ስራ አትስሩ። እስኪ አስጎብኙን፣ አስጎብኙን። እኔ ለሀገሬ አፈር መድኃኔዓለም ካበቃኝ ሀረርና ድሬዳዋ የአጎቶቼ አገር ሁለቱ አገር ሰላም ሆኖ ሁለቱን ሳረግጥ እንዳልሞት ድሬዳዋና ሀረር በቃ እኔ እንጃ። በጣም በጣም የምጓጓው ሀገር ለመጎብኘት እንትን የምለው ሀገር ለምን በጣም ታሪኩ ረጅም ነው። አጎቶቼ ትውልዳቸው ሌላ ቦታ ነው፣ ሰሜን ሸዋ ናቸው። ግን ስራ የያዙበት የተማሩበት ያደጉበት የወለዱበት የከበዱበት የሞቱበት ሀገር አንደኛው ሀረር አንደኛው ድሬዳዋ። በጣም ስለዚህ ሀገር በጣም እንጃ። የአጎቶቼ ልጆች ትውልዳቸው እዛ ነው ማለት ነው። ስለዚህ በቃ ያችን የፍቅር ሀገር ያ ጅብ የሚያስለምደው ህዝብ ማህበረሰብ ጋር ሄጄ በቃ ከእነሱ ጋር ፍቅር መማር፣ ለሌሎቹ ደግሞ ፍቅር ማስተማር፣ ከብሔርተኝነት ወደ አንድነት መስበክ ነው እንጂ እያረቄ ቤቱ እየተሄዱ መልከስከስና ቢጃማን እንደዚህ እንዲህ እያረግሽ ጾሽን ከፍና ዝቅ እያረግሽ ከአረብ ሀገር መምጣትሽን ማስመስከር አይደለም። ምንድን ነው እየተባልን ያለ ነው? ከአረብ ሀገር የመጣሽ እኮ ነው እየተባልን ያለ ነው። እውነት ነው። እንዳንቺ አይነቱ አሁን እዛ ሰዓት ሲልከሰከስ ጠሽ ነው የሚባለው። ክብርሽን አተሽ እዛ ስትቀመጪ ያው የአእምሮ ችግር አለባቸው። ያው ጠሽሻን የመጣችው ተባለ። ስለዚህ ውዶች የሀገራችሁ ስገቡ የምትሄዱበትን ቦታ አወቁ። ብር ከተተረፍረፋችሁ የምትሄዱበትን ቦታ አወቁ። በዛውም በቃ ስራ ደግሞ ይሄ በነገራችን ላይ አገርን መጎብኘት ማለት ነው። አንድ አገርን ማወቅ ለራስ ነው። አገር ማንነትን ማወቅ ነው። ሁለተኛ ደግሞ ቢዝነስ ነው። እየሄዳችሁ በዩቱብ ቻናላችሁ ላይ ብጭ ነው ለብዙዎች ሼር ብታረጉ በቃ ፍቅሩን ስሜቱን ታስተጋባላችሁ፣ መልዕክቱን ታስተላልፋላችሁ ማለት ነው። እንግዲህ የዛሬ ምክሬ ይሄ ነው። የግሮሰሪ እየሄዳችሁ አትልከስከሱ። ብትወዱኝም ባትወዱኝም እኔ አያገባኝም። እኔ ዘውዲቱ ነኝ። እኔ የእናቴ ልጅ ነኝ። አያገባኝም። ግን ቅመሞችዬ እኛን አታሰድቡን። ገባችሁ? አታሰድቡ።